He is already celebrating because he has this under control. Calm down, he says. Baneta says, calm down. And Ethiopia. Botswana wants gold. Ethiopia is coming. Ethiopia has one gold. Botswana in lane 5, lane 6, and lane 7. Ahmed 51.54 seconds. Ahmed Guess. የኢትዮጵያ ባንዲራ በአፍሪካ አትሌቲክስ ሻምፒዮና ታሪክ ለመጀመሪያ ጊዜ በ400 ሜትር የወርቅ ሜዳሊያ ከፍ ብሎ እንዲሰቀል ምክንያት አጃይባ አልዬ ሆናለች። ኢትዮጵያ በወርቅ የተንበሸበሸችበት የአፍሪካ አትሌቲክስ ሻምፒዮና በጋና አክራ እየተደረገ ይገኛል። በሶስተኛው ቀን ውሎ በታሪክ ለኢትዮጵያ የመጀመሪያ የሆነውን የ400 ሜትር ወርቅ መወሰድ ተችሏል። ደግሞ በዚያው ዕለት በ800 ሜትር በሴቶች የኢትዮጵያ ባንዲራ ከፍ ብሏል። ምክንያቱም የወርቅ ሜዳሊያ ዳግም ተገኝቷልና። የ3000 መሰናክሉ የወንዶች ፍጻሜም ቢሆን በኢትዮጵያውያን የወርቅ ሜዳሊያ የተጠናቀቀ ነበር። በአንድ ቀን 3 የወርቅ ሜዳሊያ ኢትዮጵያ ያፈሰችበት የአፍሪካ አትሌቲክስ ሻምፒዮና በጋና አክራ እጅግ አኩሪ በሆነ መንገድ እየተደረገ ይገኛል። እኛም ለዛሬ በዚህ ሻምፒዮና ኢትዮጵያ ድል ያሳካችባቸውን እነዚህን ውድድሮች ይዘንላችሁ መተናል። ላይክ፣ ሼር፣ ኮሜንት በማድረግ ይህንን ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። በጋና አክራ ዩኒቨርሲቲ ኦፍ ጋና ስቴዲየም እየተካሄደ የሚገኘው 24ኛው የአፍሪካ አትሌቲክስ ሻምፒዮና በታሪክ ለብዙ አስርት ዓመታት የሚታወስ የኢትዮጵያን የላቀ የበላይነት ያስተናገደበት ምሽት ሆኗል። በውድድሩ 3ኛ ቀን የኢትዮጵያ አትሌቶች ፍጹም ልዩነት ባላቸው 3 የተለያዩ ዘርፎች በሴቶች 400 ሜትር፣ በሴቶች 800 ሜትር እና በወንዶች 3000 መሰናክል ሩጫ የወርቅ ሜዳሊያዎችን በማስመዝገብ የአገሪቱን የአትሌቲክስ ማንነት በአዲስ መንገድ መገንባት ጀምረዋል። በታሪክ በረጅም ርቀት ሩጫዎች ለምትታወቀው ሀገር ይህ ስኬት ትልቅ የእድገት ማሳያ መገለጫ ሆኗል። ኢትዮጵያ አሁን በፈጣን ሩጫዎችና በመካከለኛ ሩጫዎች እንዲሁም ደግሞ የኬንያ የባህል ስፖርት ነው እየተባለ በሚጠራው በ3000 መሰናክልም ቢሆን ታላቅ መሆኗን በአፍሪካ መድረክ አስመስክራለች። የምሽቱን ታሪካዊ ጀግንነት ከመዘገባችን በፊት መድረኩን ጠንቅቆ ማወቅ አስፈላጊ ነው። ለመጀመሪያ ጊዜ እንደ አውሮፓውያኑ አቆጣጠር 1979 በዳካር ሴኔጋል የተካሄደው የአፍሪካ አትሌቲክስ ሻምፒዮና የአህጉሪቱ ትልቁ የትራክና የሜዳ ላይ ውድድር ነው። ኢትዮጵያ በሁሉም የሻምፒዮናው ዕለት ላይ የተሳተፈች ሀገር ናት። ኢትዮጵያ ከ50 በላይ የወርቅ ሜዳሊያዎችን በመሰብሰብ በታሪክ አይረሴ ከሚባሉ ሀገራት መካከል ትገኛለች። የብርና የነሐስ ሜዳሊያ ቁጥሮቿም ቢሆን 67 እና 63 ናቸው። የምሽቱ የመጀመሪያው የኢትዮጵያ ወርቅ ሜዳሊያ የተገኘው ባልተጠበቀ የርቀት ዘርፍ ነበር። በሴቶች 400 ሜትር ውድድር ኢትዮጵያ ከዚህ ቀደም በአህጉራዊ መድረክ የክብር ማማው ላይ ወጥታ አታውቅም ነበር። አጃይባ አልዬ አህመድ በመም 4 ላይ የተሰለፈችው አትሌት የግብጿ ባሳንት ሐሚድን ከውስጥ በኩል የቦትስዋና ኦባኬንግ ካምብሩንን ደግሞ ከውጭ አድርጋ መፋለም ጀመረች። ውድድሩ እንደተጀመረ በመጀመሪያዎቹ 200 ሜትሮች ላይ በከፍተኛ ፍጥነት በመግፋት መሪነቱን ይዛ ነበር። አጃይባ ግን ረጅም እርምጃዋን በመጠበቅ በትዕግስት ሮጠች። የመጨረሻውን መታጠፊያ ሲያልፉ ባሳንት አሁንም ትመራ ነበር። ነገር ግን አጃይባ ፍጥነቷን በአስደናቂ ሁኔታ መጨመር ቻለች። 50 ሜትር ያህል ሲቀረው አጃይባ ልዩ የማጠቃለያ ብቃቷን አስመልክታን ባሳንትን ቀድማ አንደኛ ሆና አጠናቀቀች። የገባችበትም ሰዓት 51 ሰከንድ 54። የቦትስዋናዋ አትሌት ሁለተኛ፣ የጋናው አትሌት ሶስተኛ ሆነው ውድድሩን ጨረሱ። ይህ የወርቅ ሜዳሊያ በአፍሪካ ሻምፒዮና 22 የተለያዩ መድረኮች ላይ አንዲትም ኢትዮጵያዊት በ400 ሜትር ውድድር ወርቅ ያላሸነፈችበት የመጀመሪያው ታሪካዊ አጋጣሚ ነው። ከዚህ ቀደም በዚህ ዘርፍ ኢትዮጵያ ያላት ምርጥ ውጤት የግማሽ ፍጻሜ ተሳትፎ ብቻ ነበረ። አጃይባ የውድድሩን ማጠቃለያ መስመር ብቻ ሳይሆን ለረጅም ጊዜ የተጫነውን የስኬት ገደብ ጠርምሳ ገብታለች። አጃይባ
አልዬ በተለያዩ ርቀቶች ላይ በተለይም በአጭር ርቀት ኢትዮጵያን ስታኮራ የቆየች ናት። በ400 ሜትር ሪሌይ በ200 እና በ400 ሜትር ፈጣን የሚባሉ እድገቶችን በማሳየት ራሷን ወደ ከፍታ እያንደረደረች ትገኛለች። በ2024 በዳካር ዓለም አቀፍ ውድድር የ52 ሰከንድን ገደብ በመስበር 51.98 ከዚህ ቀደም ገብታ ነበረ። በ2025 የኢትዮጵያ ብሔራዊ 400 ሜትር ሻምፒዮንነትን ክብር 52.04 ገብታ ማጠናቀቅ ችላለች። በ2026 ደግሞ በጋና አክራ በአትሌቲክስ ሻምፒዮናው ላይ የመጀመሪያ የወርቅ ሜዳሊያን ለኢትዮጵያ አምጥታለች። ለብዙ አስርት ዓመታት የኢትዮጵያ አትሌቲክስ በረጅም ርቀት ሩጫ ብቻ ይገለጽ ነበረ። አሁን እቺ አትሌት በ400 ሜትር ጠንካራ ሆና መምጣት ችላለች። ከድሉ መጠናቀቅም በኋላ የተሰማትን ደስታ እንዲህ ባለ መንገድ ስትገልጽ ሰምተናታል። በኢትዮጵያ ታሪክ የመጀመሪያው ሜዳሊያ ያሸነፍሽው ስሜቱ ምን ይመስላል? በጣም ደስ ይላል። እንደ ኢትዮጵያ ደረጃ በአፍሪካም ሆነ በየትም በአጭር ርቀት ላይ የመጀመሪያ ወርቅ በማምጣቴ በጣም ደስ ብሎኛል። ኢትዮጵያ የምትታወቀው በረዥም ርቀት ብቻ ነበር። በአጭር ርቀት ሜዳሊያ ወርቅ ሜዳሊያ ለመጀመሪያ ጊዜ አስገኝቻለሁ። በጣም ደስ ይላል። ያው ለዚህ ውድድር ሲመጣ በጣም ተፈትኜ ነበር የመጣሁት። ያው ፈጣሪ የውስጤን አይቶ ወርቅ እንዳመጣ ረድቶኛል። በጣም ደስ ብሎኛል። እንግዲህ የመጀመሪያው ማጣሪያ ጀምሮ በተለይ የመጀመሪያው ማጣሪያ ላይ ፈጣን ሰዓት ነበር ያስመዘገብሽው። ትናንትና ትንሽ ቀዝቀዝ ብለሽ ነበረ። አጠቃላይ ጋና ከመጣሽ በኋላ ወበቁ እንደዚሁም ያለው አየር ሁኔታ ጫና አሳድሮብሽ ነበር ወይስ? ያው ያለው አየር ሁኔታ በየቀኑ ትንሽ የተቀያየረ ነው። የመጀመሪያ ቀን 52.05 ነበር የሮጥኩት። ሁለተኛ ቀን 51 ነበር። አየሩ ትንሽ ደስ ይል ነበር። የዛሬው ደግሞ ትንሽ ቀዝቀዝ ይላል። 50 ምናምን ቤት ነው የሮጥኩት። ደስ ብሎኛል። በጣም አየሩ ፈትኖናል። ከኛ አየር ጋር ምንም አይገናኝም። በጣም ከባድ ነበር። ያው ፈጣሪ ረድቶኝ ወርቅ አምጥቻለሁ። በጣም ደስ ብሎኛል። President of the Ghana Olympic Committee. Third, bronze medalist representing Ghana, Florence Agima. Troisième et médaillée d'argent et médaillée de bronze, Florence Agima. Picking her bronze medal for finishing third in the 400 meters with a personal best of 51.87 seconds. Second, silver medalist representing Botswana. Of Ghana. Deuxième, médaille d'argent en représentant le Botswana au Bakeng. And silver medal going to Botswana's Obakeng. She finished second with a time of 51.79 seconds, picking the silver medal in the 400 meters for the women. Médaille d'or. Champion d'Afrique 2026 pour le 400 mètres for the 400 meters représentant l'Éthiopie. From Ethiopia. First, gold medalist, African champion for 400 meters women for 2026, representing Ethiopia. Ahmed Ajaiba Ali. With a gold medal for Ethiopia. They will be celebrating in Addis Ababa for a long Ladies time. and gentlemen, please Known for rise long up distance for the national races, anthem but of this time Ethiopia. around, Mesdames et messieurs, the sprint endurance, and we will hear the national anthem of Ethiopia.
በዕለቱ ሁለተኛው የወርቅ ሜዳሊያ ምስጋና ኃይሉ ዘመድኩን በ800 ሜትር ማሳካት ቻለች። የ34 ዓመታትን ጥበቃም ሰበረች። ከአንድ ሰዓት ባነሰ ጊዜ ውስጥ ሌላኛዋ ኢትዮጵያዊት ለ800 ሜትር ፍጻሜ በውድድር ትራኩ ላይ ተሰለፈች። ምስጋና ኃይሉ ዘመድኩን የቦትስዋናውን ብሔራዊ ክብረ ወሰን ባለቤት ኦራቲሌ ኖዌንንና የኒጀሯን ሰሚራ አዋሊን ጠንካራ የሚባል ፉክክር መግጠም ቻለች። በመጀመሪያው ዙር አትሌቶቹ ተቀራራቢ ሩጫ አሳይተዋል። ወደ መጨረሻው 200 ሜትር ግን ሲጠጉ ውድድሩ በሁለት አትሌቶች ብቻ ሆነ። በምስጋናና በኦራቲሌ ጎን ለጎን አንገት ለአንገት ተናነቁ። 100 ሜትር ሲቀረው ምስጋና አስደናቂ ፍጥነት ጨመረች። ተነጥላ በመውጣት የመጨረሻውን መስመር ቀድማ ገባች። የግል ፈጣን ሰዓቷንም ማስመዘገበች 1:59:02። ኦራቲሌ ከቦትስዋና ሁለተኛ፣ የኒጀሩ አትሌት ሶስተኛ ሆና ጨረሰች። ትዕግስት አያና በዚህ መድረክ ኢትዮጵያዊቷ ሌላኛዋ ሯጭ ስድስተኛ ስትሆን ሀብታም ደግሞ ሰባተኛ ሆና ጨርሳለች። ይህ የወርቅ ሜዳሊያ አንዲት ኢትዮጵያዊት ሴት በአፍሪካ ሻምፒዮና የ800 ሜትር ውድድር ወርቅ ያሸነፈችበት ሁለተኛው አጋጣሚ ነው። የመጀመሪያው ስኬት የተመዘገበው በ1992 በቤልቪው ማውሬል ሞሪሸስ ነበረ። ዘውዴ ኃይለማርያም የወርቅ ሜዳሊያ ባገኘችበት ወቅት ከ34 ዓመታት በፊት የምስጋና ድል ያንን ረዥም ጥበቃ ያስቀረ ኢትዮጵያም በመካከለኛ ርቀት ዘርፍ ያላትን አቅም ማስመስከር የቻለ ነበረ። ምስጋና ኃይሉ ዘመድኩን ጥር 15 2000 ዓመተ ምህረት እንደተወለደች የአትሌቲክስ ባዮግራፊዋ ያስረዳል። በ800 ሜትር አክራ ላይ ያስመዘገበችው 1:59:02 የግል ፈጣን ሰዓቷ ሆኖ ተመዝግቦላታል። በ1500 ሜትር 4:06 መሮጥ ችላለች። በ400 ሜትር 54 ሰከንድ 02 ያላት ፈጣን ሰዓት ነው። በ2022 በካሊ በተካሄደ የዓለም ከ20 ዓመት በታች ሻምፒዮና ላይ የመጀመሪያ ዓለም አቀፍ ተሳትፏን በማድረግ ወደ 800 ሜትር ግማሽ ፍጻሜ ደርሳለች። 2023 የኢትዮጵያ ብሔራዊ የ800 ሜትር ዋንጫን አንስታለች። በአክራ በተካሄደ የአፍሪካ ጨዋታዎች ስድስተኛ ሆና አጠናቃ ነበረ። በኪፕ ኬኖ ክላሲክ 2024 ውድድር ላይ ሶስተኛ በመሆን ለመጀመሪያ ጊዜ የ2 ደቂቃ ገደብን ሰብራለች። እቺ አትሌት በዶሃ ዳይመንድ ሊግ 2025 ላይ የግል ምርጥ ፈጣን ሰዓቷን አስመዝግባ ነበረ። በ2026 የኢትዮጵያ ብሔራዊ ሻምፒዮናን በድጋሚ አሸነፈች። በአፍሪካ መድረክ ደግሞ ለኢትዮጵያ ከ30 ዓመታት በላይ የነበረውን ጥበቃ አስቀረች። የ800 ሜትር ውድድር ለረጅም ጊዜ የኬንያውያን ጠንካራ ይዞታ ሆኖ የቆየ ዘርፍ ነበረ። በሻምፒዮናው ፍጻሜ ላይ የዓለም አቀፍ ሜዳሊያ እውነተኛ ተፎካካሪ የሆነችው ኦራቲሌ ኖዊንን ማሸነፍ ትልቅ የሚባለውን ግንብ መስበር እንደሚቻል ያሳየ ነው። ምስጋና ለ2026 የውድድር ዘመንና ከዚያ በላይ ጠንካራ ተፎካካሪ መሆኗንም አሳይታለች። የእሷ ድል ከአይጀይባ የ400 ሜትር ወርቅ በኋላ ሌላኛው የኢትዮጵያ ሁለተኛ ወርቅ ተብሎ ተደመረ። Shibir Kiprot 2 minutes. They can now 2 minutes 01 seconds. Aptan finished 7th in this championship. Noe Orital 1 minute 59. Awalibu finished third. She won the bronze medal. That was a great final we had on our hands in the 800 meters. Ethiopia. Representing Ethiopia, Bekele Massimo Kasahun. Bekele pour l'Éthiopie. 800 meters final. Also representing Ethiopia, Abdi Abebe Lemecha. Également représentant l'Éthiopie, Abebe. Right of Andy Debet. The men are off. There they go. In the outer lane. You probably might have seen where they decided to switch the lanes.
Get them, watch them switch again. There they are. Ethiopia 1, Ethiopia 2. Botswana 3, Algeria 4. Kenya has gotten themselves in a conversation to make the podium. Here comes Morocco. Buchuda Imadi of Morocco. Kenya has Abdi Abebe and Bekele Mesibo. There they go. There they fight for those spots. From Rabat all the way up to Casablanca. There is the hope that Imadi would make them proud. Imadi wants to make them proud. Algeria said no. Two countries neck to neck for gold and silver. Kenya is coming in. It is Lottie Clever of Kenya who is gold with silver medal going to 1.45. And the third place could be a tight one between Ghana's. Représenter l'Éthiopie. Gemechu Godana Baneta. Baneta. Gemechu Godana Baneta of Ethiopia. To represent Kenya. Pour représenter le Taking the steps. Et pour représenter l'Éthiopie. And to represent the 3,000 meters to 328. Miketza Bikadu Jebetsa. Jebetsa. Voilà, mesdames et messieurs, les concurrents pour cette finale de 3000 mètres steeplechase hommes. Ladies and gentlemen, the participant for the final of 3,000 meters steeplechase men. It's quite and absolutely beautiful. A very special race, like we first indicated. 3,000 steeplechase, very unique. It is indeed a very unique discipline. You may want to describe it as one of the most demanding events on the track. Very, very demanding. You will have to combine endurance, you will have to combine courage, and you will have to combine technical. የሴቶቹ ታሪካዊ ድሎች ኢትዮጵያን ካስፈነጠዙ በኋላ የወንዶቹ 3000 ሜትር መሰናክል ሩጫ ደግሞ ሌላ የኢትዮጵያውያን የበላይነት የታየበት መድረክ ሆነ። በውድድሩ ላይ ጠንካራው የኢትዮጵያ ሶስትዮሽ ገመቹ ጎዳና፣ ሳሙኤል ፍሬውና ሚልኬሳ ፍቃዱ በጋራ ሆነው ጠንካራ ፍክክር ሲያደርጉ ተመለከትን። ከመጀመሪያው ዙር ጀምሮ የኢትዮጵያውያኑ የሥራ ድርሻቸውን በመቀያየር ፈጣንና የማያቋርጥ ፍጥነትን አስመልክተውናል። የሞሮኮ ሳላዲን ዚያድ ከፊት ከነበረው ከኢትዮጵያዊው አትሌት ትከሻ ለትከሻ ሳይለያይ መሮጥ ቻለ። ሁለት ዙር ሲቀረው ገመቹ ጎዳና ወሳኝ እንቅስቃሴ በማድረግ ቤንዚድን ቀድሞ ወጣ። ከሱ በስተጀርባ ሳሙኤል ፍሬው ለሜዳሊያ ራሱን አመቻችቶ ነበር። እናም ገመቹ ጎዳና ያለ ተቀናቃኝ አንደኛ ሆኖ ጨረሰ። የሞሮኮ አትሌት ሁለተኛ፣ ሳሙኤል ፍሬው ሶስተኛ ሆነ። በዚህ ውድድር የተካፈለው ሚልኬሳ ፍቃዱ 8ኛ ሆኖ አጠናቀቀ። የገመቹ የወርቅ ሜዳሊያ በአፍሪካ ሻምፒዮና በወንዶች የመሰናክል ሩጫ የኢትዮጵያ አራተኛው ታሪካዊ ድል ሆኗል። ከዚህ ቀደም እሸቱ ቱራ ካይሮ 1982 ላይ፣ ጫላ በየው በደርባን 2016፣ ኃይለ ማርያም አማረ በሴንት ፒየ 2022 ላይ ያሳኩትን ድል የደገመ ነበረ። እንደ አውሮፓውያኑ አቆጣጠር 2005 በኦሮሚያ ክልል የተወለደው ገመቹ ገና የ21 ዓመት ወጣት ነው። በአክራ ካሸነፉ ትንንሽ የወርቅ ሜዳሊያ ባለቤቶች መካከል የሚጠቀስ ነው። የ3000 መሰናክል የግል ፈጣን ሰዓቱ 8:14:55 ኪፕ ኬኖ ላይ በ2026 የተመዘገበ ነበረ። በ3000 ሜትር ፍላት 7:43 መሮጥ ችሏል። ይህም በ2026 የተመዘገበ ነው። በ5 ኪሎ ሜትር ደግሞ በፈረንሳይ 2026 ላይ 13:02 መሮጥ የቻለ አትሌት ነው። ይህ አትሌት ከ2023 እስከ 2026 ባሉ ዓመታት በተከታታይ ፈጣን የሚባሉ ሰዓቶቹን በማሻሻል
ራሱን ለታላቅ ድል እያበቃ ይገኛል። ሶስተኛ ሆኖ ያጠናቀቀው ሳሙኤል ፍሬው ጠንካራ የሚባል አትሌት ሲሆን ኢትዮጵያን በትልልቅ ውድድሮች ላይ በመወከል የሜዳሊያ ባለቤት ማድረግ ችሏል። 2021 በናይሮቢ የ20 ዓመት በታች ሻምፒዮና አራተኛ ሆኖ የጨረሰ ነው። 2022 ላይ በኢትዮጵያ ብሔራዊ የመሰናክል ቡድን ውስጥ መካተት የቻለ፣ በሞናኮ ዳይመንድ ሊግ 8-11ን 2023 ላይ መግባት የቻለ፣ የዶሃ ዳይመንድ ሊግን በ2024 ያሸነፈ አትሌት ነው። ይህ አትሌት በፓሪስ ኦሎምፒክ 6ኛ ሆኖ አጠናቋል። በአፍሪካ ጨዋታዎች ደግሞ በ2024 ጋና አክራ ላይ ወርቅ ወስዷል። በ2025 የዣመን ዳይመንድ ሊግን የኦሎምፒክ ሻምፒዮኑን ሶፊያን ኤልባካሊን በመቅደም ማሸነፍ የቻለ አትሌት ነው። በዓለም ሻምፒዮና ቶኪዮ ላይ አራተኛ ሆኖ አጠናቋል። ወደ አፍሪካ ሻምፒዮና የገባው ከፍተኛ ግምት ተሰጥቶት ነበረ። እናም ሶስተኛ በመሆን የነሐስ ሜዳሊያውን መውሰድ ቻለ። ለኢትዮጵያ በአህጉር አቀፍ ሻምፒዮና መድረክ ላይ ሁለት ወንድ አትሌቶች በመሰናክል ሩጫ ፖዲየም ላይ መቆም የቻሉበት አስደናቂ ውጤት ተመዘገበ። ደግሞ ወጣትነታቸው ለወደፊት ትልቅ የሚባል ተስፋ እንዲጣልባቸው ያደረገ ሆኗል። Land beyond the deepest section of the peaks to avoid momentum. You cannot allow your competitors to give you acres of space, to create a gap between you and the leader. They have done some incredible footwork so far, especially from the front runners. And there, he's watching the clock. Maybe his focus here is to know the time he wants to do. That was Banata of Ethiopia. Uganda takes the lead. Interesting, we are leaving behind the Ivorian Sadio Felipe. A bit of a gap between him and the rest of the pack. We may see it as being left behind, but he would want to come close. Botswana's Lobang Donche. A bit of a gap between him as well and the leading pack. And you have seen Uganda's Leonard Chemutai being very composed in front. Closely followed by Chemutai. Uganda in 1, Ethiopia in 2, Kenya in 3, Kenya in 4, Ethiopia in 5. The one is very compact, extremely compact. Everyone wants to be on that lane. Everyone wants to dictate the burn. Everyone wants to take the lead. Everyone wants a seamless curve. Very, very composed run from the front men. Earlier, I was talking about the technique required for you to get the better of that header without losing momentum. And in the attempt to fly over the header, Chemutai lost momentum, and Ethiopia Gabuchu, Godana, Baneta took over. He took advantage of his leap that was not too successful to control the narrative. Now have the script in his hands. He is now dictating it. The final round for them
It is a lap where you will see lots of speed from these athletes. They want to create acres of space. They want to lead that. The bell went up. The remaining lap in the men 3,000 meter steeplechase final. The cheers are getting louder. This is the stage where legends are made. African distance running. He has attacked the water. He wants to attack the water. And he has attacked the water. And there he leads. Celebrating already. He is already celebrating because he has this under control. Calm down, he says. Baneta says, calm down, calm down. Till 8.38. Hadin Benyazid of Morocco coming in second. Baneta 8.38. Gold for Ethiopia. And Benny Yazid of Morocco, he came second. There's Fitch Samuel in third. Yazid did 8.41, 8 minutes 41 seconds. Baneta, 8 minutes 38 seconds. And then Fitch of Ethiopia finished third. So it is Ethiopia 1, Morocco 2, Ethiopia 3, Kenya 4. And Ben, not too long ago. And Zoom the gold winner.